ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከሰሞኑ እንደሚታወቀው እጅ መስጠቱ ሂደት ተጠናክሮ ቀጥሏል ማለት ነው። በአማራ ክልል በተሳሳተ መንገድ ታጥቀው ጫካ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች በተለያየ አቅጣጫ የመንግስትና የህዝብን የሰላም ጥሪ ተቀብለው እየገቡ ይገኛሉ። ዛሬም በመተማ ወረዳ ጉባይ ጀጀቢት ቀጠና ታጥቀው ሲንቀሳቀሱ የነበሩ እንዲሁም በሰሜን ጎጃም ሰሜን አቸፈር አካባቢ ታጥቀው ሲንቀሳቀሱ የነበሩ እንዲሁም በምዕራብ ጉጂ ዞን በርካታ የሸኔ አመራርና አባላት ከነ ትጥቃቸው እጅ መስጠታቸው ተሰምቷል። ሌሎች ዝርዝር መረጃዎችም አሉ፣ ወደ እናንተ አደርስላችኋለሁ። አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ የደቡብ እዝ ኮር የሸኔን የሽብር መረብ በመበጣጠስ የተሰማራበትን የምዕራብ ጉጂ ዞንና የአካባቢውን ሰላም እያረጋገጠ መሆኑ ተገልጿል። እጃቸውን የሰጡ የሸኔ አባላት ሰላም መርጠው መምጣታቸው ተገቢ ነውና ሌሎችም የእነሱን አካሄድ መከተል አለባቸው ያሉት በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሁሴን መሐመድ ሁኔታውን አይተውና ተገንዝበው በጊዜ ሰላማዊ አማራጭ መከተላቸውን አድንቀዋል። በሰላም እጅ የሰጡ የሸኔ አባላትን በበኩላቸው ለተደረገላቸው መልካም አቀባበል አመስግነው በተሰጣቸው እድል የበደሉትን ማህበረሰብ ለመካስ መዘጋጀታቸውን ተናግረዋል። እንዲሁም በሰሜን ጎጃም ሰሜን አቸፈር ወረዳ በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂዎች እጅ ሰጠዋል። አቶ ጫኔ ባያብል የተባለ ግለሰብ በሰላም እጁን ለመንግስት ሰጧል ማለት ነው። የአማራን ህዝብ ነጻ እናወጣለን በሚል የተሳሳተ መንገድ ጫካ በመግባት ህዝባችን ላይ የመከራ ዶፍ ስናወርድ ቆይተናል፣ ለከፋ ችግር ዳርገነው ቆይተናል በማለት የገለጸው አቶ ጫኔ አሁን ላይ የበደልነውን ህዝብ ይቅር ብለን በመካስና ለማገልገል የሰላም አማራጭ ተከትለናል ሲሉም ተናግረዋል። የችግሮች ሁሉ መፍቻ መንገድ ሰላማዊ ውይይት እንጂ ነፍጥን አንግቶ ጫካ በመግባት የሚመጣ ለውጥ እንደሌለም ያሉት አቶ ጫኔ ሁሉም ነገር የሚገኘው ከሰላም በመሆኑ መንግስት የሰላም ጥሪ ተቀብለናል ብሏል። ሌሎች ታጣቂ በጫካ የሚንቀሳቀሱ ታጣቂዎችም ኃይሎች መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጃቸውን ሊሰጡ እንደሚገባ ነው መልእክታቸውን ያስተላለፉት ማለት ነው። የሰሜን አቸፈር ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ መሐመድ ሰይድ በበኩላቸው አቶ ጫኔ ባያብል የመንግስትን የሰላም ጥሪ ተቀብለው መግባታቸው ለሰላም ያላቸውን ዋጋ የሚያሳይና ህዝባቸው የሰላም አየር እንዲያገኝ የተረዱ መሆናቸው የሚያሳይ ነው ብለዋል። በተመሳሳይ በመተማ ወረዳ ጉባኤ ጀጀቢት ቀጠና ታጥቀው ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። በምዕራብ ጎንደር ዞን በተለያዩ አካባቢዎች የታጠቁ አካላት የሰላምን አማራጭ ተቀብለው ለሰላም ወደ ምህረት የመግባት ሂደቱ ተጠናክሮ ቀጥሏል። በዚህም በዞኑ መተማ ወረዳ ጉባኤ ጀጀቢት ቀጠና ታጥቀው ሲንቀሳቀሱ የነበሩ የቡድኑ አባላት በትጥቅ ትግል የትኛውም ጥያቄ መመለስ እንደማይቻል ገልጸዋል። የሰላም አማራጭን የተቀበሉ አባላት በጫካ ያሉ ወንድሞቻችን የመንግስትን የሰላም ስምምነት በመጠቀም ከትጥቅ ትግል ይልቅ ሰላምን መርጠው ወደ ህዝባቸው ተመልሰዋል። በልማት እንዲሳተፉም ጥሪ አቅርበዋል። በማወቅም ባለማወቅም በስህተት የበደልነውን ማህበረሰብ ለመካስ ዝግጁ መሆናቸውንም ተናግረዋል። ታጣቂ ኃይሎች ሰላም አማራጭ አድርገው ሲመጡ በወረዳው አስተዳዳሪ ጸጥታ አመራሮችና የሰላም ካውንስል በተገኙበት ነው አቀባበል የተደረገላቸው ማለት ነው። በተመሳሳይም በዋግምራ ብሔረሰብ ዞን ሳህላ ሰየምት ወረዳ በተሳሳተ እሳቤ ትጥቅ አንግበው ለቃና ደቢ ቀበሌዎች በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው ወደ ሰለም የወረዳ ገብተዋል ማለት ነው። ታጣቂዎች እስካሁን በተሳሳተ መንገድ ሲንቀሳቀሱ እንደነበር በማህበረሰቡ ላይም ባደረሱት ጉዳትና ኪሳራ መጸጸታቸውን በመግለጽ ይቅርታ እየጠየቁ ሲሆን ካሁን በኋላ ከነበሩበት የተሳሳተ ተግባር ርቀው ለሰላምና ለልማት በመትጋት የበደሉትን ህዝብ ለመካስ መዘጋጀታቸውንም ተናግረዋል። መንግስት የሰጠውን የሰላም አማራጭ ተቀብለው ወደ ሰላም የተመለሱ ታጣቂዎች 4 ክላሽ ከነ ተተኳሹ የወገብ ትጥቅን ጨምሮ ለወረዳው የሀገር ሽማግሌዎችና ለጸጥታ አካላት አስረክበው ገብተዋል። የሰሃላ ሰየምት ወረዳ የሰላምና ጸጥታ ጽሕፈት ቤት ዋና ኃላፊ መርጌታ ቃል ጸዲቅ ወልዴ መንግስት ያቀረበላቸውን የሰላም አማራጭ መርጠው ለሚመጡ ታጣቂዎች ደህንነታቸውን በመጠበቅ መልኩ እንደሚቀበሉም ነው መልእክታቸውን እያስተላለፉት ማለት ነው። በተመሳሳይ ለዘራፊ ቡድኑ የጥፋት ዓላማ ሊደርስ የነበረ የጦር መሳሪያን በጸጥታ ኃይሎች ትብብር ስር በቁጥጥር ስር መዋሉ ተሰምቷል። መነሻውን ባህር ዳር አድርጎ ከመደበኛ መንገድ ውጭ በሐሙሲት ማህደረ ማርያም አድርጎ ወደ ሰሜን ወሎ ሲጓዝ የነበረ የአባዱላ በመጓጓዝ ላይ የነበረ አንድ ብሬንና አንድ ስናይፐር የጦር መሳሪያ ከሁለት ተጠርጣሪዎች ጋር በደብረ ታቦር ከተማ አስተዳደርና የጸጥታ ኃይል ቁጥጥር ስር መዋሉም ተሰምቷል ማለት ነው። በተመሳሳይ ጣቁሳ ወረዳ የመንግስትን የሰላም ጥሪ የተቀበሉም አሉ። በማዕከላዊ ጎንደር ዞን በጣቁሳ ወረዳ ስያሜያቸው ጣና ብርጌድ በማለት ታጥቀው ሲንቀሳቀሱ የነበሩ አካላት የመንግስትን የሰላም ጥሪ ተቀብለዋል ማለት ነው። በወረዳው ስያሜያቸውን ጣና ብርጌድ በሚል ታጥቀው ሲንቀሳቀሱ የነበሩ አካላት ከነሙሉ ትጥቃቸው የመንግስትን የሰላም ጥሪ ተቀብለዋል። የቡድኑ አባላት የተሳሳተ መንገድ መርጠው እንደነበር አንስተው
የማህበረሰቡ ሰላም ለመመለስ የመንግስትን የሰላም ጥሪ መምረጣቸውን ነው እየተናገሩት ማለት ነው። በመጨረሻ የቢራ የውስኪና የወይን አልኮል መጠጦች በጽንፈኛው ምሽግ ውስጥ በጥልቅ ጉድጓድ ተከዝነው መገኘታቸውም ተሰምቷል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ የላም ግጅ ቀበሌ ቢራ፣ ውስኪ፣ ወይንና ለስላሳ በጽንፈኛው ምሽግ ላይ በጉድጓድ ውስጥ ተከዝነው ተገኝተዋል ማለት ነው። ጥምር ጦሩ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ላም ግጅ ታዳጊ ከተማ ላይ መሽጎ የነበረውን ጽንፈኛ ኃይል እርምጃ መውሰዱ ይታወሳል። ጥምር ጦሩ ከህብረተሰቡ ጋር በመሆን ባደረገው ፍተሻ ጥልቅ ጉድጓድ ቆፍሮ ደብቆት የነበረ የቢራ ውስኪና ወይንና ለስላሳ በካሳ ወንበሮችን ጨምሮ ልዩ መጠቀሚያዎቻቸውን በቁጥጥር ስር ማዋል መቻሉን መረጃዎች ይጠቁማሉ። ውድ የቻናሌ ቤተሰቦች ለሳቱ የነበረ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዛው ግን ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል አሳስባለሁ። መልካም ጊዜ